የልጅ ስንፈተ ወሲብ ስንል ልክ እንደወንዱ በየትኛውም እድሜ ሊከሰት የሚችል ችግር ነው። ስንፈተ ወሲብ የምንለው ደግሞ ምንድነው? የመራቢያ አካላቶች ወይም የመገናኛ አካላቶች ዝግጁ አለመሆን ነው። በማህበረሰቡ ብዙ ጊዜ እንደውም ሴት ልጅ ስንፈተ ወሲብ አለባት እንዴ ወይስ የለባትም የሚለው ነው። አሁን አለባት ሲባል ብዙ ሰው ይደናገራል። ችግሩ የወንድ ልጅ ብቻ ሳይሆን የሴት ልጅ ስንፈተ ወሲብ እንዳለ መገንዘብ ይኖርባቸዋል። እነዚህ ችግሮች ሴቶች ላይ የሚከሰተው ብዙ ጊዜ ከወሊድ በኋላ ወይ ደግሞ ልጅ ከወለዱ በኋላ ወይ ደግሞ አንዳንድ ጊዜ አብዛኛው ጊዜ እንደውም ማረጫ እድሜ ከደረሰ በኋላ ሜኖፖዝ ብለን የምንጠራው እኛ ማለት ነው። በእነሱ ወቅቶች ላይ የኤስትሮጅን እና ፕሮጀስትሮን የሚባሉ ንጥረ ነገሮች ወይ ደግሞ ሆርሞን የሚባሉ ለሴት ጠቃሚ የሆኑት የመዛባት ችግር ሊያመጣ ይችላል ወይ ደግሞ የመቀነስ አይነት ችግር ሊያመጣ ስለሚችል ነው። ይህ ንጥረ ነገር ኤስትሮጅን የምንለው በሴት ልጅ እንቁላል የሚመረት ሆርሞን ሲሆን ለሰውነታችን በጣም ብዙ ጠቃሚ ነገሮች አሉት። ለምሳሌ አሁን ሴት ልጅ የሴትነት መገለጫ እንዲኖራት ያደርጋል። ጡት የማውጣትን፣ ብልትና ብብት አካባቢ ፀጉር የማብቀል እንዲሁም ደግሞ በየወሩ የሚመጣው የወር አበባ እንኳን በዚህ ሆርሞን አማካኝነት ነው። ከዛ በተጨማሪ በውጫዊ ብልት ላይ የተለያዩ ነገሮችን ያደርጋል። ለምሳሌ አሁን አሲድ መጠን ይጨምራል። ይህ አሲድ መጠን መጨመር ከብዙ ባክቴሪያዎች እንዲከላከል ያደርጋል። ሌላ ደግሞ ይሄ ሆርሞን የሚረዳው ምንድነው? ውጫዊ አካል ላይ ፈሳሽን በግንኙነት ሴቷ በግንኙነት ወቅት በቂ የሆነ ፈሳሽን እንድታመርት ያደርጋታል። ከዛ በተጨማሪ የውጭው ብልት ላይ በወሊድ ወቅትም ሆነ በግንኙነት ጊዜ በበቂ ሁኔታ እንዲለጠጥ የሴት ልጅ የውጫዊ ብልቷ በበቂ ሁኔታ እንዲለጠጥ ያደርጋል። ውስጣዊ መገናኛ ወይም መራቢያ አካላቶችን ስናይ ግን ለምሳሌ አሁን እንትን አለ፣ ይሄ ፋሎፒያን ቲዩብ የምንለው በሕክምና አለ። ይህ ፋሎፒያን ቲዩብ የሚባለው የሴቷን የእንቁላል ከረጢት ወደ ማህፀኗ የሚያገናኝ ቀጭንዬ ቱቦ ነው። ያ ቱቦ ኤስትሮጅን ሆርሞን ምን ያደርገዋል? እንዲጠነክርና በደንብ በየወሩ የሚመጣው የወር አበባም ሆነ የሴቷን እንቁላል ከእንቁላሉ ከረጢት ወደ ማህፀን እንዲሄድ ያደርጋል፣ ምንም ነገር ሳይስተጓጉል ማለት ነው። ከዛ በተጨማሪ ማህፀን ላይ ምን ያደርጋል የሚለውን ስናይ ደግሞ ማህፀን በራሱ በምጥ ወቅት ምጥን በማገዝ እናትየው እንድትወልድ ያደርጋታል። ስለዚህ ምጥን ያግዛል። እንደገና ደግሞ በየወሩ የሚመጣ የወር አበባ ጊዜ ቆሻሻ ደም ጋር በመቀላቀል ያለውን ደም ሙሉ ለሙሉ እንዲወጣ ያደርጋል። እንዲሁም በሰለጠኑ ሀገራቶች እነዚህ ሴቶች ላይ አሁን የዚህ ንጥረ ነገር የማነስ የሚያጋጥማቸው ሴቶች ላይ በተለይ ማረጫ እድሜ ላይ የደረሱት እንደዚህ አይነት ችግሮች ሲከሰትባቸው በኪኒን መልክ ንጥረ ነገሩን የመተካት አይነት ሕክምና አለ። አካላዊ ላይ ደግሞ አንዳንድ ሴቶች ከተወለዱ ጀምሮ ያለባቸው ችግሮች ሊኖሩ ይችላሉ። ብዙ ጊዜ በሕክምና ካልሆነ በስተቀር የማይታወቁ ማለት ነው። አንዱ በሕክምና የሚታወቀው ውስጡ ሰብቴትድ የምንለው ሰብቴትድ ቫጃይና የሚባለው ማለት ነው። ሰብቴትድ ቫጃይና ማለት የውስጠኛው ብልት ለሁለት ሲካፈል ማለት ነው። እና ይሄ በቃ የተፈጥሮ ችግር ነው። አንዳንድ ጊዜ በኦፕራሲዮን የሚስተካከል ማለት ነው። አንዳንድ ሴቶች ላይ ደግሞ ወደ ውስጥ ስምጠት የሌለው አጠር ሊል ይችላል። ኖርማሉ እኛ የምንለው እስከ በትንሹ 9 ሴንቲሜትር ወይ ከዛ በላይ የሚሆን አይነት ስምጠት ሲኖረው ነው። ከዛ በታች ሲሆን አጭር ነው የሚሆነው እና በግንኙነት ጊዜ ህመም ሊፈጠር ይችላል። ምክንያቱም የወንዱን አካል በስነስርዓቱ ስለማይችለው ማለት ነው፣ ወደ ውስጥ ሲገባ ስለማይችለው። ከዛ ውጭ ደግሞ ብዙ ሴቶች አሁን የስንፈተ ወሲብ ችግሩ ላይ የወሲብ ፍላጎት ሙሉ ለሙሉ የሚጠፋባቸው አንዳንድ ሴቶች ላይ የሁለቱም አይነት የወንድም የሴትን ብልት የሚገኝባቸው ሴቶች ሲሆኑ ነው። በጣም ትንሽ በመቶ ቢሆንም ያለ ነገር ነው። ይሄን ችግር የሚፈጠረው በእርግዝና ጊዜ ሆድ ውስጥ ያሉ እነዚህ ሴቶች የኤስትሮጅን እና የቴስቴስትሮን የሚባሉት ንጥረ ነገሮች መዛባት ነው። የሁለቱም የወንዱም የሴቱም ቴስቴስትሮን የሚባሉና የኤስትሮጅን የሚባሉት ሲጨምሩ እና ሲቀንሱ የሁለቱንም አይነት የግንኙነት አካል ሊያመጣባቸው ይችላል። እነዚህ ሴቶች በማፈርም ሆነ በስነ ልቦና ችግር የወሲብ ፍላጎት ሙሉ ለሙሉ ላይኖራቸው ይችላል። በተጨማሪ ተጓዳኝ በሽታዎች ያለባቸው ሴቶች፣ የኮሌስትሮል ችግር ያለባቸው ሴቶች፣ የልብ በሽታ፣ የኩላሊት፣ የደም ግፊት፣ የስኳር ወይ ደግሞ የካንሰርም ራሱ በሽታ ያለባቸው ሴቶች የስሜት
የመጥፋት አይነት ነገር ምልክት ሊያሳዩ ይችላሉ። ከዛ ውጪ ደግሞ የአባላዘር በሽታዎች ያለባቸው ሴቶች እነዚህ በባክቴሪያ በሚባሉ ሊከሰት የሚችል ነው። ሌላ ደግሞ በተጨማሪ የፈንገስ ኢንፌክሽን የሚባሉ አሉ። ብዙ ጊዜ ሴቶችን ድንግል ሆነው ራሱ ምንም አይነት ግንኙነት ሲያደርጉ ሊያጋጥማቸው የሚችል በሽታ ነው። በንጽህና አለመጠበቅ ችግር ሊመጣ የሚችል ነው። ከዛ ውጪ ደግሞ ንጹህ ባልሆነ ውሃ በመታጠብ ሊመጣ የሚችል ችግር ነው እና ብዙ ጊዜ እነዚህ ሴቶች በእንደዚህ አይነት ጊዜ ፈሳሽ፣ መጥፎ ሽታ፣ ጠረን ያለው ፈሳሽ ሊኖር ስለሚችል ማቃጠል፣ ማሳከክ አይነት ስሜት ሊኖር ስለሚችል የወሲብ ፍላጎታቸው ሙሉ ለሙሉ ይጠፋል። ቢኖር ራሱ የማመም ህመም አይነት ስሜት ምናምን ሊፈጥር ስለሚችል ያለመዘጋጀት አይነት በሽታ ሊያመጣባቸው ይችላል። በተጨማሪም መድኃኒቶችን የሚወስዱ ሰዎች አሁን አንዳንድ መድኃኒቶች ለግፊት የሚወሰዱ፣ ለስኳር የሚወሰዱ፣ የካንሰር፣ የልብ መድኃኒቶች ትንሽ የወሲብ ፍላጎትን የመቀነስ አይነት ባህሪ ሊያሳዩ ይችላሉ። የነርቭ በሽታዎችን አሁን የነርቭ በሽታ በውስጥ ደዌ በሽታ ምክንያት ሊሆን ይችላል የሚመጣው። አንዳንድ ጊዜ ደግሞ በአደጋ ሊከሰት የሚችል ነው። እነዚህ ለስንፈተ ወሲብ ሊያመጣ ይችላል። ብዙ ጊዜ የሚታይ ነገር ባይሆንም የሚታይ መንስኤ ባይሆንም ሊከሰት የሚችል ነገር ነው። በተጨማሪ የስነልቦናዊ ምክንያቶች ነው ያሉ። አብዛኛው ሴቶች እንደውም ያለባቸው የስነልቦናዊ ችግር ነው። በፍቅር ግንኙነታቸው ላይ ደስተኛ ያልሆኑ ሴቶች የወሲብ ፍላጎትን የመቀነስ አይነት ባህሪ ሊያመጣባቸው ይችላል። ከዛ ውጭ ጭንቀት ያለባቸው ከጭንቀት ድብርት የሚከሰትባቸው ሴቶች የወሲብ ፍላጎታቸው ይቀንሳል። አላስፈላጊ አይነት ነገር ብሎ ነው ሰውነታቸው በዛ ሰዓት የሚረዳው ወሲብን። በተጨማሪም በድሮ ጊዜ የወሲብ ጥቃት የደረሰባቸው ሴቶች ወይ የመደፈር አይነት የሚደርስባቸው ሴቶች ብዙ ጊዜ ወንድን የማመንና ሌላ ሰው ጋር እንደገና አዲስ ግንኙነት የመፍጠር ችግር ላይ ያለመፈለግ አይነት ችግር ላይ ያመጣባቸዋል። በተጨማሪም ጥሩ ንግግር፣ በቂ የሆነ ንግግር በመሀላቸው ከሌለ ለስንፈተ ወሲብ በጣም ተጋላጭ ያደርገናል። ምክንያቱም ያለውን ቅድም እንዳለው ያለውን ነገር ያለውን ችግር በደንብ መነጋገር መቻል አለባቸው። ደስተኛ ካልሆነ እሷ ደስተኛ ካልሆነ እሱ ደስተኛ ካልሆነ በደንብ መነጋገር መቻል አለባቸው። ከዛ በተጨማሪ በአካባቢዋ ላይ ለምሳሌ አሁን የሚያስጠላ የሰውነት ቅርጽ ያላት ሴት ነች ብለው የሚያወሩባት ከሆነ ይህ ለስነ ልቦናዊ ችግርም እንዲሁም ደግሞ በሰውነቷ እንድታፍርና እንድትሸማቀቅ ያደርጋታል። ያ ደግሞ ለስንፈተ ወሲብ በጣም ያጋልጣል። ከአካላዊ ጋር ተያይዞ ደግሞ የተገረዘች ሴት ከሆነች ልታፍር፣ ልትሸማቀቅ ትችላለች። ምክንያቱም የተገረዘች ሴት ባለፈው እንዳቀረብንላችሁ ስሜት ስለሌላት ምንም አይነት ፈሳሽ አታመርትም። ስለዚህ እሷ ብቻ ሳትሆን ወንድምየውም ራሱ የብልት መቁሰል ህመም ይደርስበታል። ምልክቶቹን ስናይ በዋነኛነት የወሲብ ፍላጎት መቀነስ ነው። ሁለተኛው ደግሞ የወሲብ ፍላጎት ቢኖር ራሱ የመራቢያ አካላቶች ወይም የመገናኛ አካላቶች ዝግጁ አለመሆን፣ ለምሳሌ በቂ ፈሳሽ አለማምረት አንዱና ዋነኛው የሴት ልጅ ስንፈተ ወሲብ ምልክት ነው። ከዛ በተጨማሪ የመጨረሻው የእርካታ ደረጃ ላይ መድረስ አለመቻል፣ እነዚህ ዋና ምልክቶቹ ናቸው። እንግዲህ መፍትሄዎቹ ማለት መጀመሪያውኑ መከላከል የምንችላቸው አንዳንድ ነገሮች አሉ። ጭንቀትን በመቀነስ ድብርትን በመቀነስ በራሳችን ካቃተን ደግሞ የስነ ልቦናዊ ደግሞ ሳይኪያትሪስት የሚባል ሐኪም ጋር በመሄድ ሕክምናውን ማግኘት እንችላለን። በተጨማሪ ይሄ የሰውነት ላይ ያሉ ችግሮች ይሄ የማህፀን መከፈል የውስጠኛው ክፍል መከፈልና የሚባሉት በሰርጀሪ ወይ ደግሞ በኦፕራሲዮን ሊፈቱ የሚችሉ ናቸው። ከዛ ውጭ አጓጉል ሱሶችን ማቆም አለብን። በተጨማሪ ደግሞ ከፍቅር ጓደኛችን ጋር መነጋገር መቻል አለብን። የምንወደውን ነገር ማንወደውን ነገር ማውራት አለብን። የምናፍረውን ነገር መናገር አለብን። ግልጽ ሆነ ንግግር ያስፈልጋል። ይሄ የዋነኛው የስንፈተ ወሲብን ችግር የሚፈታው መፍትሄ ነው። መነጋገር ምናምን ካረግን በኋላ ደግሞ ለወንዶቻችን አሁን የምንሰጠው ምክር ይኖራል። እንዴት ነው አንድ ሴትን ከስሜት ሙሉ ለሙሉ ከማጣት ወደ ስሜት ለመመለስ ማድረግ የሚቻለው? አንዱ አካባቢያችንን በማስተካከል ነው። አካባቢያችንን ስንል ብርሃኑ ሊሆን ይችላል። እንደሚመቻት ጠይቃችሁ፣ እንዴት ነው ብርሃን መብራት ሲኖር ነው የሚመቻት ወይ ጨለማ ሲሆን ነው ወይስ ትንሽ መካከለኛ ሲሆን ነው? ንጹህ አልጋ ማዘጋጀት፣ ሻወር መውሰድ ሁለታችሁ፣
እንትን ጥሩ ጠረን ያላቸው ሰንደሎችም ሆነ ኤር ፍሬሽነር መጠቀም፣ ሽቶ መጠቀም አይደለም። ጥሩ ትራሶችን የሚመቹ ትራሶችን ማዘጋጀት። ከዛ በተጨማሪ ደግሞ ልክ በስነ ስርዓቱ ሲጀመር ከወሲብ በፊት የሚደረጉ ዝግጅቶች ይኖራሉ። መሳሳም ሊሆን ይችላል። መሳሳሞቹ ሴት ልጅ ብዙ ጊዜ የሚያስደስታት ቦታዎች ላይ መሆን መቻል አለበት። አንገት አካባቢ፣ ወደ ደረት አካባቢ እየተወረደ ቀስ ብሎ መንካትም ሊሆን ይችላል። መነካካት ሲባል ደግሞ ሴት ልጅ ብዙ ቦታ መነካት ትወዳለች። ወደ ታችኛው የሰውነት አካል አካባቢ ስንሄድ ደግሞ አነካክም ይኖረዋል። አሁን ብዙ ጊዜ ያ ቦታ የሴት ብልት በጣም በቀላሉ ሊጎዳ የሚችል በቀላሉ ስስ የሆነ የሰውነት ክፍል ስለሆነ ጥንቃቄ ያስፈልጋል። አንድ ንጽህና ባለው እጅ መሆን አለበት። ሁለት ደግሞ በስነ ስርዓቱ ጥፍር መቆረጥ በአግባቡ መቆረጥ አለበት። ምክንያቱም ልንጎዳ ሳይሆን ልናስደስት ስለሆነ ማለት ነው። ከዛ ውጪ መሳም የምትወድ ሴት ልትኖር ትችላለች። ማፈር አያስፈልግም። ይሄ በቃ የተፈጥሮ የሆነ ግንኙነት ስለሆነ ማለት ነው። በተጨማሪ አንዳንድ ጊዜ ነገሮችን ደግሞ ሴቶችን ትንሽ ከጭንቀታቸው ምናምን እንዲወጡ ማድረግ መቻል አለብን። ትንንሽ ነገሮችን ለምሳሌ ማድነቅ፣ ሰውነቷን ማድነቅ፣ የምታደርጋቸውን ነገሮች ጎበዝ ነሽ ማለት፣ አለባበሷን ያምርብሻል ማለት። ሴቶችን እንደዚህ ብለን የምናደንቃት ከሆነ በራስ መተማመንን ይጨምራል። ራሷን ላይ የምትተማመን ሴት ደግሞ የወሲብ ፍላጎቷም እየጨመረ ስለሚሄድ እንደዚህ አይነት ነገሮችን መፍታት እንችላለን። ስለዚህ በዋናነት በወንዱም በኩል በሴቱም በኩል የመከርናችሁ ዋናና አንደኛ ጥንቃቄ መደረግ ያለበት እርስ በርስ በደንብ መነጋገር፣ በግልጽ መነጋገር ነው። ይወዳል ምን ትወዳለች የሚለው እንግዲህ ይዘንላችሁ በመጣነው ነገር እንደተደሰታችሁ እናምናለን። በቂ ግንዛቤ ይኖራችኋል ብለን እናስባለን። ከተመቻችሁ ደግሞ ላይክ ማድረግ እንዳትረሱ፣ ሼር ማድረግ እንዳትረሱ።